የኔ ውዶች እንዲህ ይቻላል እንዴ? እሰይ ደግ አረጋችሁት። እሰይ በደንብ ደግ አረጋችሁት። እንኳን ሰራችሁለት። ይሄ ልክስክስ ማለት ነው። ፍቅርም ጋር ሄዶ ልክ እንደ በፊቱ ልክ ሄርሜላ ላይ ሩቲ ላይ እንደተጫወተው ልጫወትባት። ደግ አረገችሁት። ውይ እንዴት አባቴ ደስ እንዳለኝ ማለት ነው። ፍቅር የኔ ፍልቅልቅ ማለት ነው። ውይ እኔ እኮ ጠልቼሽ አይደለም። በጣም ነው የምወድሽ ታውቂያለሽ። ብዙ ጊዜ እናገራለሁ፣ ግን ሩትዬን እንደዛ ስትናገራት ከፍቶኝ ነው። ግን ዛሬ የተናገርሽው ንግግር ሩትዬ የኔ እናት ምናምን እያለች ነው ያወራችኝ፣ የኔ እንቆ ማለት ነው። እና አብርሃምን ደግሞ ደግ አረጋችሁት። እንደውም አሳነሳችሁበት በደንብ እንደ አሸንጉሊት። ይሄ ውሻ የሆነ ሰው የሚጠራበት ቦታ የሚሄድ ዝም ብሎ ከማንን ጋር መጋደም የሚፈልግ ከአንቺ ጋር እኮ የሚፈልገውን ካገኘ በኋላ ከዛ አራተኛ ሴት ሊያመጣብሽ ነበር። ይሄ ጅብ፣ ይሄ ታንከሲስ ማለት ነው። ደግ አረግሽ። እሰይ ደግ አረጋችሁት የኔ ጀግናዎች። እናንተ እኮ ትለያላችሁ ማለት ነው። እና ያው ከሩት ጋር እንደዚህ ስላደረገችው አይመለስም እናውቃለን። ይመለስ እያልን አይደለም፣ ግን እንደዚህ ስለተጫወታችሁበት እንደዚህ ስላጃጃሉችሁት ይሄ ጅላጅል ማለት ነው። ደግ አረጋችሁት፣ ደግ አረጋችሁት። ደግሞ እኮ እኛ ብለናል። እንዴት ነው ሩቲ በድንገት እንደዚህ ተነስታ ያ ሁሉ መከራ ያደረሰችባት ያ ሁሉ ሲኦል ህይወቷን ሲኦል ያደረገችው ሴት እንዴት ይቅርታ አረገችላት ብለን እኮ ብዙ ጊዜ ጠይቀናል። ግን ግራ ተጋባን ደጋግመን ስናይ እና በጣም ነው ደስ ያለኝ። ውስጤ ነው ርክት ያለው። እኔ ከሩት ጋር ይሁን አላልኩም፣ ሆነ አልሆነ አይመለከተኝም። ግን ስለተጫወታችሁበት ብቻ በጣም ነው ደስ ያለኝ። በደንብ ብትቀጥሉበት፣ ከዚህ በላይ ብትጫወቱበት ጥሩ ነበር ለሁለት